የ1918ቱ የኖቤል ሽልማት እስካሁን ከተሰጡት የኖቤል ሽልማቶች ሁሉ ምናልባትም እጅጉን አስፈላጊውና ቀዳሚው ነው ማለት እንችላለን። ሽልማቱ የተሰጠው ለጀርመናዊ ሳይንቲስት ፍሪትስ ሃርበር ሲሆን ይህም የሰው ልጅ በታሪኩ ካጋጠሙት ታላላቅ ችግሮች አንዱን በመፍታቱ የተነሳ ነው። የእርሱ ፈጠራ ዛሬ ላይ ለሚኖረው 1 ቢሊዮን ለሚደርሰው የሕዝብ ቁጥር ሕይወት ቀጥተኛ ምክንያት ነው። ሆኖም ግን ሽልማቱን ሲቀበል ብዙ የሙያ አጋሮቹና ጓደኞቹ ፕሮግራሙን ታዳሚ ለመሆን ፈቃደኛ ሳይሆኑ ቀርተው አልተገኙም። ሌሎች 2 የወቅቱ እጩ የኖቤል ተሸላሚዎችም እርሱን በመቃወም ሽልማታቸውን አልተቀበሉም። በወቅቱ ዘ ኒውዮርክ ታይምስ መጽሔትም ይህንን ግለሰብ አስመልክቶ ጠንካራ ትችት አስነብቦ አልፏል። ይህ ግለሰብ በሰው ልጆች ታሪክ ውስጥ እጅግ መልካም አስተዋጽኦን ካበረከቱ ሳይንቲስቶች መካከል አንዱ በመሆን ዛሬም ቢሆን ስሙ ይጠቀሳል። መልካም አበርክቶቱን ስንመለከት ምናልባትም ዛሬ የምንኖርባትን ዓለም ከየትኞቹም ታላላቅ የታሪክ ግለሰቦች በላይ እርሱ ቀርጿት አልፏል። ውድ ተመልካቾቼ ዛሬ በዚህ የቪዲዮ ክፍል ላይ ይህንን የታሪክ ባለውለታና ታላቅ አበርክቶቱን አንስተን እንመለከታለን። ማንኛውም የአሜሪካ ዜግነት ያለው አንድ ግለሰብ በየትኛውም የዓለማችን ክፍል ላይ ብዙ ወፎች ኩሳቸውን የሚጥሉበትን ደሴት ለመጀመሪያ ጊዜ ካገኘ ይህንን ደሴት ለሀገሩ አሜሪካ በባለቤትነት የግዛት አስተዳደር ውስጥ እንድትካተት መጠየቅ ይችላል። አሜሪካም ይህንን ለማስፈጸም የጦር መርከቦቿንና ወታደሮቿን በመላክ ከጎኑ ትቆማለች። በአሁኑ ሰዓትም ሀገር አሜሪካ በዚሁ በተመሳሳይ የይገባኛል መንገድ 10 የሚደርሱ ደሴቶችን በባለቤትነት ይዛለች። በእርግጥ ይህንን የሚደግፍ የሕግ አግባብ በአሜሪካ መንግሥት የረቀቀው በ1856 ቢሆንም ዛሬም ድረስ ግን ይህ ሕግ ተግባራዊና በተፈጻሚነት ላይ የሚገኝ ነው። ጥያቄው ግን ሀገራት በወፎች እዳሪ የተሸፈኑ ደሴቶችን በዚህ መጠን አጥብቀው የፈለጉት ለምንድን ነው የሚለው ነው። በፔሩ የባህር ዳርቻ አቅራቢያ በደርዘን የሚቆጠሩ ደሴቶች ይገኛሉ። በሚሊዮን የሚቆጠሩ የባህር ወፎች ለመራባት ከመላው አህጉር እየመጡ እዚህ ይሰበሰባሉ። ደሴቶቹ ለእነዚህ የባህር ወፎች ምቹ ናቸው። በአቅራቢያቸው ያለው ውሃ በዓሣ የተሞላ ስለሆነ በሚሊዮን የሚቆጠሩ ወፎች በበቂ አቅርቦት ዓሣዎችን ይመገባሉ፣ ይጠግባሉ፣ እናም ግንኙነት ይፈጽማሉ። በመጨረሻም ኩሳቸውን ይኮሳሉ። ክልሉ ሞቃትና ደረቅ ስለሆነ ይህ ወፍራም የወፎች እዳሪ ይደርቅና በሺዎች የሚቆጠሩ ዓመታትን ሳይቀር ይከማቻል። እዚህ እስከ 30 ሜትር ወይም 100 ጫማ ከፍታ ያላቸውን የወፎች እዳሪ ተራራዎች መመልከት የተለመደ ነው። የወፎች እዳሪ በቴክኒካዊ እንግሊዝኛ አጠራሩ ጉዋኖ ይባላል። በ1800 አጋማሽ ላይ የወፍ ጉዋኖ መግዛትና መሸጥ ትልቅ የንግድ ዘርፍ ነበር። 1 ፓውንድ የወፎች ጉዋኖ እስከ $76 ድረስ ተሽጧል። ይህ ማለት በንጽጽር ስንመለከተው 4 ፓውንድ ጉዋኖ 1 ፓውንድ ወርቅን መለወጥ ይችላል ማለት ነው። ልብ ብላችኋል አይደል? ይህን ያክል ውድ ሆኖ ወርቅን የመለወጥ አቅም እንዳለው እያወራን ያለ ነው ስለ ወፎች እዳሪ ወይም ስለደረቀ ኩስ ነው። እስኪ ይህ እንዴት ሊሆን እንደቻለ እንመልከተው። በሚያስገርም መልኩ የዚህ ክስተት መልስ ያለው ደግሞ የሰውነት ክፍላችን ውስጥ ነው። የሰውነታችን አብዛኛው ክፍል የተገነባው ከኦክስጅን፣ ከካርበንና ከሃይድሮጅን ንጥረ ነገሮች ነው። ከነዚህ በመቀጠል በሰውነታችን ግንባታ ውስጥ በብዛት የሚገኘው ንጥረ ነገር ደግሞ ናይትሮጅን ነው። የፕሮቲኖች መሠረታዊ ክፍል የሆነው የአሚኖ አሲዶች ውቅር የተገነባው ከናይትሮጅን ነው። በቀይ የደም ሴሎቻችን ውስጥ ኦክስጅንን የሚያስተላልፈው የሂሞግሎቢን ውህድ ስሪቱን ብናጠና ናይትሮጅን አስፈላጊ ሆኖ እናገኘዋለን። ናይትሮጅን የዲኤንኤ አርኤንኤ ዋና አካል ነው። በአጠቃላይ ናይትሮጅን በምድር ላይ ላሉ ሕያዋን ፍጥረታት በሙሉ እጅግ አስፈላጊ የሆነ ንጥረ ነገር ነው ማለት ነው። እኛ ሰዎችን ደግሞ ስንመለከት ሰዎች ናይትሮጅን የምናገኘው
በቀጥታ እጽዋትን በመመገብ ወይም ሳር የሚበሉ እንስሳትን በመመገብ ነው ማለት ነው። ተክሎች ደግሞ በመሰረታዊነት ናይትሮጅንን የሚያገኙት ከአፈር ውስጥ በስሮቻቸው ተጠቅመው ነው። ችግሩ በአፈር ውስጥ ናይትሮጅን በበቂ ክምችት አለመገኘቱ ነው። አንድ የሰብል መሬት በተከታታይ ዓመት ሲታረስ ተክሉ አፈር ውስጥ የሚገኘውን ናይትሮጅን አሟጦ ይጠቀመዋል። በዚህም የተነሳ ተክሎች ጤናማ እድገትን ለማካሄድ በቂ የሆነ ናይትሮጅንን አያገኙም። ይህ ደግሞ ፎቶሲንቴሲስ ለማድረግ የሚያስችል በቂ ክሎሮፊል ማምረት እንዳይችሉ ያደርጋቸዋል። በዚህም እድገታቸው ይገታል፣ ፍሬ አልባ ይሆናሉ። በተጨማሪም ቅጠሎቻቸው ቢጫ ይሆናል፣ እንዲሁም ለተባይና ለበሽታ ይበልጥ ተጋላጭ ይሆናሉ ማለት ነው። በአጠቃላይ ለገበሬ አሳሳቢ ችግር ማለት የናይትሮጅን እጥረት ነው። ይህንን ለማስተካከል ያለው ብቸኛ መንገድ ደግሞ ናይትሮጅንን ወደ አፈር ውስጥ ማስገባት ሲሆን የወፎች ጉዋኖ ወይም የወፎች ኩስ አስፈላጊ የሆነው እዚህ ጋር ነው። ጉዋኖ ካለው ጠቅላላ ክብደት 20% የሚሆነው ናይትሮጅን ነው። በጥንታውያን የዓለም ታሪክ በግብርናና በእርሻ ሰብል አምራችነት የሚታወቁት ጥንታውያን የኢንካን ገበሬዎች ሳይቀሩ ጉዋኖን በአፈር ውስጥ በመጨመር ለግብርና ተስማሚ ያልነበሩ ቦታዎችን እንዳርሱ አግዟቸው ነበር። በዚህም የተነሳ ግዛቶቻቸውን ማስፋፋት ችለዋል። ጉዋኖ የመላውን ዓለም ትኩረት በሳበበት በዛን ወቅት በደቡብ አሜሪካ የነበረው ክምችት ቀሪው ዓለም አልተመለከተውም ነበር። ስፔን ግን ደቡብ አሜሪካን በቅኝ ግዛት ስታስተዳድር ይህንን የወፎች ኩስ ክምችት ተመልክተው ስለነበር በ1865 በድጋሚ ከቀድሞ ግዛቶቿ ማለትም ከፔሩ፣ ከቺሊና ከኢኳዶር ጋር ጦርነት ገጠመች ማለት ነው። ከዚህ በኋላ እስከ 1871 ድረስ ለ6 ዓመታት ማለት ነው ይህንን የወፎች ኩስ ወደ ሀገሯ ስታጓጉዝ ቆይታለች ማለት ነው። ከዚህ በኋላ ፔሩ በ1872 ከስፔስ ቅኝ ግዛት ነፃ ወጣች። በዓለም ላይ እየተከሰተ የመጣውን የናይትሮጅን እጥረት በመመልከት ጉዋኖ ከሀገሯ እንዳይወጣ አገደች። ዓለማችንም አማራጭ የናይትሮጅን ምንጭ ለማግኘት ሌሎች መንገዶችን ማሰስና መመርመር ጀመረች። ይህንን አስመልክቶ ዊሊያም ክሩክ የተባለው የእንግሊዝ ኬሚስት በ1898 የሰው ልጅ የተጋፈጠውን አስፈሪ ቀጣይ ዕጣ ፈንታ ተነበየ። ምድራችን የሕዝብ ቁጥሯ እየጨመረ በመምጣቱና የናይትሮጅን አቅርቦት እየቀነሰ በመምጣቱ የተነሳ የሰው ልጅ ሊመገበው የሚችል በቂ ምግብ ላያገኝ የሚችልበት አስከፊ አደጋ ውስጥ ነው የሚል ጥናታዊ መሠረት ያለው እውነታን አጋራ። ዊሊያም ክሩክ በ30 ዓመታት ውስጥ ብቻ በዓለም ዙሪያ ያሉ ሰዎች በረሃብ እንደሚሞቱ አስጠነቀቀ። ነገር ግን የመፍትሄ ሐሳቡንም ተናግሮ ነበር። ክሩክ ያስቀመጠው መፍትሄም ችግሩን የሚፈቱት ኬሚስቶች እንደሆኑና ረሃብ ወደ ጥጋብ ሊቀየር የሚችለው ከኬሚስቶች ላብራቶሪ በሚቀርበው መፍትሄ ነው በማለት አስቀምጦ ነበር። ምክንያቱ ደግሞ የናይትሮጅን እጥረት የተከሰተው በአፈር ውስጥ ብቻ በመሆኑ ነው። ምድራችን ናይትሮጅን ብርቁ አይደለም። 78% የሚሆነው የአየር ክፍል ናይትሮጅን ነው። ችግሩ ይህ የናይትሮጅን ጋዝ እጽዋቶችና እንስሳቶች ሊጠቀሙት በማይችሉት መልኩ ስለሚገኝ ነው። ችግሩ ምንድነው? ናይትሮጅን አየር ውስጥ የሚገኘው ዳይ አቶሚክ ሞለኪውል ሆኖ ነው። ይህ ማለት ደግሞ ኬሚስትሪውን ስንመለከተው የናይትሮጅን አተሞች የተሳሰሩት ትሪፕል ቦንድ በሚባለው የኮቫለንት ቦንዲንግ ታይፕ ነው። ይህ ደግሞ በተፈጥሮ ካሉት ጠንካራ የቦንዲንግ ትስስር ውስጥ ቀዳሚው ነው ማለት ነው። ናይትሮጅን ያለውን የቦንዲንግ ጥንካሬ ከሌሎች ንጥረ ነገሮች ጋር በንጽጽር እንመልከተው። አንድ የኬሚካል ቦንድ ያለው ጥንካሬ የሚለካበት መንገድ ቦንዱን ለመስበር በሚያስፈልገው የኃይል መጠን ነው። ለምሳሌ ሁለት የክሎሪን አተሞችን ለመለያየት 2.5 ኤሌክትሮን ቮልት ያስፈልጋል። እንዲሁም ሁለት የካርበን አተሞችን ለመለያየት ደግሞ 3.8 ኤሌክትሮን ቮልት ያስፈልጋል። እንዲሁም ሁለት የኦክሲጅን አተሞችን ለመለያየት 5.2 ኤሌክትሮን ቮልት ያስፈልጋል። ነገር ግን የናይትሮጅን አተሞችን ለመለያየት የሚያስፈልገው 9.8 ኤሌክትሮን ቮልት ነው። ይህ ደግሞ እጅግ ከፍተኛው ኃይል ነው። በተፈጥሮ ይህንን አየር ላይ የሚገኘውን የናይትሮጅን ቦንድ የሚሰብሩ ሁለት ሂደቶች አሉ። አንደኛው የመብረቅ ኃይል ነው። መብረቅ ብዙ ኤሌክትሮስታቲክ ኃይልን ስለሚለቅ የናይትሮጅን ዳይአቶሚክ ሞለኪውልን ወደ ነጠላ አተሞች ይከፋፍላቸዋል። ከዛም ናይትሮጅን ኦክሳይድ ይፈጠርና
በዳመና ውስጥ ካሉ የውሃ ጠብታዎች ጋር ተዋህደው በዝናብ መልክ ወደ መሬት ይወድቃሉ። እናም ከአፈር ጋር ይደባለቃሉ ማለት ነው። ሁለተኛው የተፈጥሮ ሂደት ደግሞ በአፈር ውስጥ የሚኖሩ ጥቂት ባክቴሪያዎች ተፈጥሯዊ በሆነ መንገድ ከፍተኛ ባዮሎጂካል ኢነርጂ ተጠቅመው ይህንን የናይትሮጅን ቦንድን በመሰባበር ለተክሎች ይተካሉ። ነገር ግን ሁለቱም ከላይ የተመለከትናቸው ባክቴሪያም ሆነ የመብረቅ ኃይል ለተክሎች በቂ ናይትሮጅንን አያመነጩም። በዚህ የተነሳ ነው እንግዲህ ኬሚስቶች ይህንን ጠቃሚ ጋዝ ከአየር ለመነጠልና ጥቅም ላይ እንዲውል ለማድረግ የተለያየ ሙከራ ማድረግ የጀመሩት። በ1891 ጆርጅ ሂልበርት የተባለ ኬሚስት ናይትሮጅንና ሃይድሮጅንን በታሸገ የፍላክስ ዕቃ ውስጥ በማሞቅ እና በማዋሃድ አሞኒየምን ለመስራት ሞክሮ ነበር። ግን ሙከራው አልተሳካም። በሚቀጥሉት ዓመታት ውስጥም ሌሎች ኬሚስቶች ተመሳሳይና ውስብስብ የሆኑ ሙከራዎችን አደረጉ። ነገር ግን ሁሉም አልተሳኩም። ከዚህ በኋላ ነበር ፍሪትስ ሃበር በ1904 ይህንን ችግር ለመፍታት ሙከራ ማድረግ የጀመረው። ሃበር በወቅቱ የ36 ዓመት ወጣት ነበር። ካርልስ ሩሂ በተባለው እዛው ጀርመን ውስጥ በሚገኝ ተቋም ውስጥ ኢንስትራክተር ሆኖ ይሠራ ነበር። ሃበር በዚህ ችግር ላይ ተከታታይ ጥናት እያካሄደ 5 ዓመታትን አሳለፈ። እሱ ይዞት የመጣው ሐሳብ ለየት የሚል ነገር ነበረው። ናይትሮጅንና ሃይድሮጅን በከፍተኛ ፕሬሸርና ቴምፕሬቸር በማሞቅና ካታሊስትን በመጠቀም ማዋሃድ ይቻላል የሚል ነበር። ካታሊስት መኖሩ ዳያቶሚክ ናይትሮጅንን ለመከፋፈል የሚያስፈልገውን ከፍተኛ የኃይል መጠን እንዲቀንስ ያደርገዋል። በዚህ መረዳት ሃበር ይህንን ለማድረግ የሚያስችለውን አዲስ የሙከራ መሳሪያ ፈጠረ። በወቅቱ ሃበር አምፖል ለማምረት ምርምር በሚደረግበት ተቋም ውስጥ የቴክኒክ አማካሪ ሆኖ ይሰራ ነበር። እናም ኦዝሚየም የተባለውን ንጥረ ነገር ለማግኘት መልካም አጋጣሚ ፈጠረለት ማለት ነው። በእርግጥ ኦዝሚየም ለማግኘት እጅግ አስቸጋሪ ከሆኑ ንጥረ ነገሮች መካከል አንዱ ነው። ሃበር ግን ይህንን ንጥረ ነገር በቀላሉ ከዚህ ተቋም ውስጥ አገኘ ማለት ነው። እንደ አውሮፓውያን አቆጣጠር በ1909 መጋቢት ወር ከወሩ በሦስተኛው ሳምንት ሃበር ኦስሚየም የተባለውን ዝርግ ብረት ተጠቅሞ ናይትሮጅንና ሃይድሮጅን 200 ፓስካል በሚሆን ፕሬሸር እና 500 ዲግሪ ሴንቲግሬድ በሚደርስ ሙቀት ውስጥ በማሞቅ ሙከራውን አካሄደ። ይህ የሃበር ሙከራ ስኬታማ ነበር። ዳያቶሚክ የናይትሮጅን ሞለኪውል ላይ የሚገኙት ሦስቱ ቦንድ ተሰባብረው ናይትሮጅን ከሃይድሮጅን አተም ጋር በስኬት ውህደት ፈጠሩለት። ሃበር ከተጠቀማቸው ጋዞች ውስጥ 6% የሚሆነው ወደ አሞኒያም ፈሳሽ ተለውጦ አገኘው ማለት ነው። ጋዙ ሲቀዘቅዝ 1 ሚሊ ሊትር የሚሆን የአሞኒያ ውህድ ተንጠባጥቦ ወደ ኮንደንሰር ፍላስክ ውስጥ ገባለት ማለት ነው። ሃበርም ይህን ሲመለከት በደስታ እየዘለለና እየጮኸ ቤተ ሙከራውን ቀውጢ ያደረገው። ኑ ውረዱ፣ ኑ ተመልከቱ፣ አሞኒየም ከዚህ አለ እያለ ጩኸቱን አቀለጠው ማለት ነው። ከዚህ በኋላ የጀርመን ትልቁ የኬሚካል ኩባንያ የሆነው BASF የሃበርን የአሞኒያ አመራረት ሂደትን የሚገልጸውን ፓተንት ገዛው። ኩባንያው ኦፓው በሚባለው የጀርመን ግዛት ውስጥ በቀን 5 ቶን አሞኒያ የሚያመርት ግዙፍ ፋብሪካ በ4 ዓመት ውስጥ ገንብቶ አጠናቀቀ። ሰዎችም ይህንን የሃበርን ፕሮሰስ ሲመለከቱ ከአየር ላይ ዳቦ ስለማምረት ማውራት ጀመሩ። ከተመሳሳይ የእርሻ መሬት ላይ በሃበር ፕሮሰስ የተገኘውን ማዳበሪያ በመጠቀም ብቻ ገበሬዎች 4 እጥፍ ከፍ የሚል የእርሻ ሰብልን መሰብሰብ አስቻላቸው። ከዚህ በኋላ ነው እንግዲህ ምድራችን ያላት የሕዝብ ቁጥር እድገት በ4 እጥፍ የጨመረው። ዛሬ ምድራችን ያለ ናይትሮጅን ማዳበሪያ ልትመግበው ከምትችለው በላይ 4 ቢሊዮን ሰዎችን ትመግባለች። የሃበር ፕሮሰስ ከእያንዳንዳችን ሕይወት ጋር ይገናኛል። ሰውነታችን የተገነባበት 50% የሚሆነው ናይትሮጅን የሚመጣው ከሃበር ፕሮሰስ ነው። ፍሪትስ ሃበር ይህንን ግኝት በማሳካቱ የተነሳ ሀብታም ሰው ሆነ። እድገት አግኝቶ በርሊን የሚገኘውን የካይዘር ዊልሃም ተቋም ዋና ዳይሬክተር ሆነ። ዕውቅናው በወቅቱ ከነበሩ ታላላቅ ሳይንቲስቶች ጋርም ትልቅ ወዳጅነት ፈጥሮለት ነበር። ከነ ማክስ ፕላንክ፣ ማክስ ቦርን እና አልበርት አንስታይን በዘመኑ ከነበሩ ምርጥ ሳይንቲስቶች ጋር ወዳጅ ነበረ።
አንስታይን በ1914 ዓ.ም ከመጀመሪያ ባለቤቱ ከተለየ በኋላ ሌሊቱን ያደረው በሃበር ቤት ነበር። ታዲያ ሃበር በዚህ ደረጃ የተከበረ ከሆነ የኖቤል ሽልማት ሲያሸንፍ በሥራ ባልደረቦቹ የተገለለው ለምንድን ነው? ለዚህ ምክንያቱ ደግሞ በአንደኛ የዓለም ጦርነት ወቅት ለተፈጠረው አስከፊ ነገር መሠረቱ እሱ ስለሆነ ነው። ጦርነቱ ሲጀመር ሃበር ለውትድርና አገልግሎት በፈቃደኝነት ተመዘገበ። ጦርነቱን ካወገዘው ሰላም ወዳዱ አንስታይን በተቃራኒ ፍሪትስ ሃበር ግን ሀገር ወዳድ ነበር። ዕውቀቱንም ሀገሩን ለመርዳት መጠቀም ፈለገ። ጀርመን ጦርነቱን ከጀመረች ከጥቂት ወራት በኋላ የጥይትና የፈንጂ አቅርቦት እያለቀባት ነበር። አሞኒየም ናይትሬት እጅግ በጣም ጥሩ ማዳበሪያ ከመሆኑ በተጨማሪ ፈንጂም ነው። ሃበር ደግሞ ይህንን እውነታ ያውቀው ነበር። በቅርቡ በ2020 ነሐሴ ወር ላይ በቤሩት የተከሰተው ፍንዳታ መንስኤው ከማዳበሪያ ክምችት ጋር የተገናኘ ነው። በወቅቱ 300 ቶን የሚመዝን የአሞኒየም ናይትሬት ክምችት የያዘ መጋዘን ላይ ቃጠሎ ደረሰ። ከፍተኛ ሙቀትና ፕሬሸር ማዳበሪያውን ወደ ተቀጣጣይ ፈንጂነት ቀየረው። ፍንዳታው በመቶዎች በሚቆጠሩ ኪሎ ሜትሮች ርቀት ላይ ይሰማ ነበር። ቁጥራቸው 217 የሚደርሱ ሰዎች ላይ የሕይወት አደጋ ሲያደርስ ከ1000 በላይ የሚሆኑትን ደግሞ አቁስሏል። የመሬት መንቀጥቀጥ መለኪያዎች ወይም ሲስሞሜትር በሬክተር ስኬል ፍንዳታውን 3.3 የሆነ ሰው ሰራሽ የመሬት መንቀጥቀጥ እንደፈጠረ መዝግበዋል። ይህ የቤሩት ታሪክ በማዳበሪያ ክምችት ምክንያት ከተከሰቱ ፍንዳታዎች ውስጥ አንዱ ምሳሌ ነው። በ1921 ዓ.ም የሃበር ፕሮሰስን ለመጀመሪያ ጊዜ ሥራ ላይ ለማዋል በሚደረገው የኦፓው የፋብሪካ ግንባታም ይህ ፍንዳታ ተከስቶ ነበር። የዚህ ምክንያቱ ደግሞ የናይትሮጅን ተፈጥሯዊ ስሪት ነው ማለት ነው። የናይትሮጅንን ዳያቶሚክ ሞለኪውል ትሪፕል ቦንድ ለመሰባበር እጅግ በጣም ብዙ ኃይል እንደሚያስፈልግ ሁሉ በተቃራኒው ደግሞ ሁለት የናይትሮጅን አተሞች ተገናኝተው ዳይ አቶሚክ ትሪፕል ቦንድ ሲፈጥሩም ከፍተኛ ኃይል ይለቀቃል ማለት ነው። ይህ ደግሞ ኤግዞተርሚክ ሪያክሽን ነው። ከፍተኛ ፍንዳታንም ይፈጥራል ማለት ነው። እውነታው ሁሉም የጥይት የቲኤንቲ እንዲሁም የናይትሮግሊሰሪን ተቀጣጣይ ፈንጆችና የአሞኒየም ናይትሬት ፍንዳታዎች የሚከሰቱት ከሪያክሽን በኋላ ዳይ አቶሚክ ናይትሮጅን ስለሚፈጥሩና ይህም ፕሮሰስ ኤግዞተርሚክ ስለሆነ ከፍተኛ ኃይልን ስለሚለቅ ነው። ሃበር ማዳበሪያን ከአሞኒያ ያመርቱ የነበሩትን ፋብሪካዎች እርሱ ያመጣውን አዲሱን ዘዴ ተጠቅመው ፈንጂ ማምረት እንዲጀምሩ አደረገ። የበላይ አለቆቹ ይህ ሊሳካ እንደማይችል ቢነግሩትም ሃበር ግን በሂደቱ ውጤታማነት ፍጹም ጥርጥር አልነበረውም። ብዙም ሳይቆዩ ቀድሞ ማዳበሪያን ሲያመርቱ የነበሩ ፋብሪካዎች የጀርመን ጦር መሳሪያ ማምረቻ እምብርት ሆኑ። የሃበር ከአየር ዳቦ የመስራት ኬሚስትሪ ተቀይሮ ከአየር ቦምብ መስራትን ጀመረ። ሃበር በዚህ አላቆመም። ለጦርነቱ የላቀ አስተዋጽኦ ማድረግ እንደሚችል ያምን ነበረ። በ1914 ዓ.ም ታኅሳስ ወር ሃበር ትኩረቱን ወደ የኬሚካል ጦር መሳሪያ ማምረት አዞረ። አልተደነቀም ነበር። ተጨማሪ አውዳሚ መሳሪያዎችን በመስራት በሀገር ፍቅር ለሰከረው ስሜቱ የተሻለ የጥፋት መንገድን አገኘለት። ከአየር ጋር ሲተነፈስ ወደ ሳምባ ቢገባ ለሞት የሚያደርስ ከባድ ዴንሲቲ ያለውን ጋዝ ለመስራት አሰበ። በወቅቱ የኬሚካል ጦር መሳሪያ ከአየር ላይ መጣልም ሆነ ማስወንጨፊያዎችን ተጠቅሞ መወርወር በሄግ ኔዘርላንድ በተደረገው የ1899 ስምምነት መሠረት ይከለከል ነበር። ነገር ግን በዚህ ጦርነት ሌሎቹም ሀገራት ማለትም ጀርመን፣ ፈረንሳይ፣ ብሪታንያ የኬሚካል የጦር መሳሪያዎችን በብዛት በጥቅም ላይ ሲያውሉ ነበር። እዚህ ተከታታይ ጥናትና ሙከራ ካካሄደ ከጥቂት ወራት በኋላ የክሎሪን ጋዝ ገዳይነት ተረዳ። ሚያዝያ 2 1915 ከሌሊቱ 6 ሰዓት ላይ የንፋሱ አቅጣጫ ወደ ጠላት ካምፖች ሲዞር የጀርመን ወታደሮች ከ5000 በላይ ከሚሆኑ የጋዝ ሲሊንደሮች 168 ቶን የክሎሪን ገዳይ ጋዝን ለቀቁ። ክሎሪን ጋዝ በባህሪው ከፍተኛ ደንሲቲ ያለው ስለሆነ በመሬት ገጽ ተጉዞ የጠላት ወታደሮች ወደ ሸመቁበት ምሽግ ገባ። በዚህም ጋዙን ከአየር ጋር ሳቡት።
እናም ተነፈሱት። በዚህም ጥቃት ከ5000 በላይ የሚሆኑ የጠላት ወታደሮች አስከፊ ሞትን ሞቱ። ከዚህ በኋላ የሐበር በተቋም ውስጥ ያለው ተሰሚነትና እውቅና ጨመረ ማለት ነው። ከዛም ቀሪውን ጦርነት 150 ሳይንቲስቶችንና 1800 ሰዎችን ቀጥሮ ሌሎች ገዳይ የጸረ ነፍሳትና ጸረ አረም ኬሚካሎችን ሳይቀር መስራት ጀመረ ማለት ነው። ይህም በአንደኛው የዓለም ጦርነት በኬሚካል የጦር መሳሪያዎች የተገደሉ ወታደሮች ጠቅላላ ቁጥር ወደ 100,000 እንዲያሻቅብ አድርጎታል ማለት ነው። በመጨረሻም ጀርመን በጦርነቱ ተሸነፈች፣ እናም እጅ ሰጠች። በዚህም የሐበር ተቋማትና የገንዘብ ምንጭ ተናጋ። ሐበር ግን በድጋሚ ሀገሩን ለመርዳት አለመ። ጀርመን የገባችበትን ከባድ የጦርነት ዕዳ ለመክፈል ወርቅን ከባህር ውሃ ዲስቲል በማድረግ ለማጣራት ሞከረ። ነገር ግን ፕሮጀክቱ ትክክለኛ ሳይንሳዊ መሠረት አልነበረውምና ከሸፈ። እንደ አውሮፓውያን አቆጣጠር በ1933 ናዚዎች ወደ ሥልጣን መጡ። እናም ሁሉም አይሁዳዊ ሳይንቲስቶች ሐበርን ጨምሮ ከሥራቸው እንዲባረሩ የሚያዝ ሕግ አጸደቁ። በእርግጥ ሐበር አይሁዳዊ ቢሆንም ለጀርመን የከፈለው ወታደራዊ አገልግሎት ከሕግ ነፃ አድርጎታል። ግን የሚሠራበትን ተቋም ለሌሎቹ አይሁዳዊ ሳይንቲስቶች ድምፅ ለመሆንና በአንድነት ለመወገን በማሰብ የዳይሬክተርነት ቦታውን በፈቃዱ ለቀቀ። በሚቀጥለው ዓመት ጥቅምት 29 1934 ስዊዘርላንድ ውስጥ በሚገኘው ባዝል በሚባለው የሆቴል ክፍል ውስጥ በልብ ድካም ሕመም ታሞ ሕይወቱ አለፈ።